ለአብዛኛው የህይወት ዘመኔ ራሴን እንደ ሴት ነው የማስበው። የአንድ ሰው ሚስት፣ የልጆች እናት እንደመሆን አምን ነበር። ለ21 ዓመታት ያህል የኖርኩት በሌላ ሰው ማንነት ውስጥ ተደብቄ ነው። ይህ የጄኒዮ ሃራምሳ ንግግር ነው። ጄኒዮ በደቡብ አፍሪካ ጆሃንስበርግ ውስጥ ንግስቲቱ ወይም ዘ ኩዊን በመባል ይታወቅ የነበረ በግብረ ሰዶማውያን ማህበር ውስጥ ትልቅ ተደማጭነትና ስልጣን የነበረው ወጣት ነው። ነገር ግን ያ ስልጣንና ዝና በስተጀርባው ጥቁር ጨለማ ነዝሎ ነበር። ዛሬ ያ ንግስት ተብሎ የሚጠራው ማንነት እንዴት እንደፈረሰና ጄኒዮ ወደ እውነተኛ ማንነቱ እንዴት እንደተመለሰ የምናይበት ልዩ ታሪክ ይዘንላችሁ ቀርበናል። የጄኒዮ ታሪክ የሚጀምረው በተሰበረ ቤተሰብ ውስጥ ነው። ወላጆቹ በአንድ ቤተሰብ ውስጥ ቢኖሩም በመካከላቸው ያለው ግንኙነት ግን የፈረሰ ነበር። ክደት፣ ጭንቀትና ግጭት የቤት ውስጥ መታወቂያው ነበር። እናቴ በድብደባ ግማሽ ሕይወቷ እየጠፋ እያየው ነው ያደግኩት ይላል ጄኒዮ። በዚህ ግርግር ውስጥ ጄኒዮ ጥንካሬን ፍለጋ ወደ አያቱ ተመለከተ። አያቱ ጠንካራና ተደማጭነት ያላት ሴት ነበረች። ጄኒዮ እሷን ለመምሰል ወሰነ። አረማመዱን፣ አነጋገሩንና አለባበሱን እንደሷ አደረገ። ይህ መምሰል ግን ቀስ በቀስ ወደ ሌላ ማንነት ተቀየረ። ንግስቲቱ የተባለችውን ሰው ፈጠረ። ይህ ማንነት በውጭ ዓለም ጥቃት እንዳይደርስበት የሚከላከልበት ጋሻ ሆነ። በቤት ውስጥ ምንም አይነት ስልጣን ያልነበረው ጄኒዮ ወደ ክለቦቹ ሲገባ ግን ንግስት ነው። ሁሉም ይሰግዱለታል፣ ያደንቀዋል። ይህ አድናቆት የውስጡን ቁስል የሚያክምለት መሰለው። ነገር ግን ጨለማው ከጠበቀው በላይ ጥልቅ ነበር። በ12 ዓመቱ በአልኮል ሱስ ተጠመደ። ከዚያም ወደ ወሲብ ጥነፋ ውስጥ ገባ። ወሲብ ለኔ እንደ እጽ ነበር ይላል። በቀን ውስጥ ከ3 እስከ 5 ከሚሆኑ ወንዶች ጋር ይተኛ ነበር። በዚያም አላበቃ። የሰዎችን ትዳር ማፍረስ እንደ ሥራ ተያያዘው። እኔ የእግዚአብሔርን ፍቅር አላገኘውም፣ ታዲያ እነሱ ለምን ያገኛሉ በሚል ቅናት የፓስተሮችንና የረጅም ጊዜ ባለትዳሮችን ሕይወት ለማናጋት ይሞክር ነበር። ያ ያገኘው የመሰለው ስልጣን ግን በውስጡ የባሰ ባዶነትን ፈጠረ። 2024 ዓመተ ምህረት ለጄኒዮ ልዩ ዓመት ነበር። በውስጡ የእግዚአብሔር ጥማት ቢኖርም የኖረበትን ማንነት ግን እምቢ አለው። አጋጣሚ አንዲት ጎረቤቱን አገኘ። እሷም ወደ ኢንካውንተር ቸርች ወሰደችው። ጄኒዮ ለ21 ዓመታት እንደ ሴት ለብሶና ተኳክሎ የኖረ ሰው ስለነበረ ቤተክርስቲያን ለመግባት ፈርቶ ነበር። ነገር ግን በዚያ ያገኘው ነገር አስደነቀ። ማንም አልፈረደበትም፣ ማንም አላገለለው። እግዚአብሔር የሚመለከተው የኔን ኃጢአት ወይም ንግስቲቱን ሳይሆን ልጁን ነው የሚል ራዕይ በውስጡ መፈጠር ጀመረ። ለ2 እና ለ3 ወራት በትምህርት ቆየ። አንድ እሁድ ጠዋት ጄኒዮ እንደተለመደው ሙሉ የሴት ልብስ ለብሶና ተኳክሎ ወደ ቤተክርስቲያን ሄደ። አገልግሎቱ ሲያልቅ ወደ ቤት ተመለሰ። በድንገት ግን አንድ ያልታሰበ ነገር ሆነ። ለ5 ዓመታት ያህል ተረከዝ ጫማ አድርጌ ብውል ምንም አይሰማኝም ነበር። ያ ቀን ግን እግሬ ማበጥና ህመም ጀመረ። ሊነቀል ምንም አልቀረውም ይላል። ጫማውን አወለቀ። ከዚያም ፊቱ መቃጠል ጀመረ። ለዓመታት ተኳክሎ የሚውለው ጄኒዮ ያን ቀን ግን ፊቱ ላይ ያለው ሜካፕ እንደ እሳት አቃጠለው። ወደ መታጠቢያ ቤት ሮጠ። ሁሉንም ነገር አጠበው። ሜካፑን፣ የሰው ሰራሽ ሽፋሽፍቱን፣ ጌጦቹን ሁሉ አወለቀ። ከክፍሉ ሲወጣ ጓደኛው ማመን አልቻለችም። አንተ እኮ ወንድ ትመስላለህ፣ ማን እንደሆን ካላወቁ ብላ ማልቀስ ጀመረች። ጄኒዮ ለመጀመሪያ ጊዜ የገዛ ራሱን ወንድ ሆኖ አገኘው። ወንድ የሚሆንበትን ልብስ እንኳን ስላልነበረው ከሰው ተበድሮ በዚያው ዕለት ምሽት ወደ ቤተክርስቲያን ተመለሰ። ቤተክርስቲያኑ በሙሉ በድንጋጤና በደስታ ተሞላ። ንግስቲቱ ሞታለች። ጄኒዮ ግን በክርስቶስ ኢየሱስ ሕያው ሆኗል። ዛሬ ጄኒዮ በሂደት ላይ ነው። አሁንም እየተዋጋው ነው። ገና ሙሉ በሙሉ አልጨረስኩም ይላል። ነገር ግን በቤተክርስቲያን ሰዎች ፍቅርና ድጋፍ ወንድነቱን አጽንቶ ቀጥሏል። በአንድ ወቅት የወላጅ እቅፍ ናፈቀኝ ብሎ ሲጸልይ ከ10 በላይ የቤተክርስቲያን አባላት መጥተው እኛ እንወድሃለን፣ በአንተ እንኮራለን ብለው ሲያክፉት ለዓመታት የናፈቀውን ፍቅሩን አገኘ። ይህ የጄኒዮ ታሪክ ዛሬ ለሁላችን የሚነግረን ነገር ቢኖር የፈለግነውን ያህል ጭንብል ብናደርግ እግዚአብሔር ግን እውነተኛ ማንነታችንን ያውቀዋል። ለመለወጥ የፈለገ ሰው ፈጣሪ ሁሉ ጊዜ በሩን ክፍት አድርጎ ይጠብቀዋል። ስለተከታተላችሁን እናመሰግናለን።
እንዲህ ያሉ የህይወት ለዋጭ ታሪኮች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ያቆየን።